በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? እኛ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው። እናንተ እንዴት ናችሁ? የማዳም ቅመሞችዬ ደህና ናችሁ? እግዚአብሔር ይመስገን አለን በቸርነቱ ደህና ነን እኛ። እና ዛሬ የመጣሁበት ጉዳይ ያው የታወቀ ነው። ለነገሩ ሰሞኑ እያነጋገረ ባለው ጉዳይ ነው። ብዙም የሆነ አንዳንዴ ምንም ላለመናገር ብትሞክሩም የሆነ ነገር ደግሞ ስትሰሙ ለመናገር ግድ ይገፋፋቸዋል። ማለት አሁን ሩታዬ እኔ በጣም አንቺን በጣም ነው የምወድሽ፣ በጣም በጣም እጅግ በጣም ነው የማደንቅሽ። ግን ኡፍ ከባድ ነው። ብቻ እንዴት ነው አንቺ የራስሽን ያልሽውን ሰው የምትወጂውን ሰው የምታፈቅሪውን ሰው ባልሽን እንዴት ነው ለድሮ ፍቅረኛው አሳልፈሽ አደራሽን ተንከባከቢው ምናምን 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 ምን ማለት ነው? እኔ ይሄ ካንቺ አልጠብቅም። እውነት እግዚአብሔርን የምሬን ነው። በጣም በጣም ነው የተናደድኩት። እንዴ ምን ማለት ነው? እንዴት ነው አንቺ ባልሽን ለድሮ ኤክሱ ምን ኤክስ ናት ብቻ የፈለገችው ትሁን፣ እንዴት ነው አሳልፈሽ አደራሽን ተንከባከቢው ምናምን ምናምን ከምትይ ራስሽ ገብተሽ አትንከባከቢውም እንዴ ባልሽን? ለምንድን ነው ለሱ ሲጀመር ይሄን ያህል የሚያደራርስ ነገር ምን ተፈጥሮ ነው? ሲቀጥል ደግሞ ትላንትና እና ከትላንት ወዲያ እርጉዝ ናት ምናምን ምናምን ሲባል የነበረች ሴትዮ፣ ይቅርታ ሩታዬ ተናድጄ ነው ሴትዮ አልኩሽ። እውነት እንዴት ነው ትላንት ያን ሁላ ነገር ሲባል የነበረች ልጅ አሁን ልሄድ ነው ምናምን? የት ነው የምትሄጂው? የእሱን ልጅ ይዘሽ የት ልትሄጂ ነው? ከዛስ ምን ልታደርጊ ነው? አንቺ ልታሳድጊ ብቻሽን አቅሙ ሊኖርሽ ይችላል፣ ልታሳድጊው ትችያለሽ። ግን ለምን ልጅ ያላባቱ እንዴት ነው የምታሳድጊው? በጣም ከባድ ነው። እግዚአብሔርን ምን ማለት ነው? በጣም እጅግ በጣም የወረደ ነገር። እውነት ገና ዛሬ ተሳሳሽ ሩታዬ ምን ሆነሽ ነው? ምን ማለት ነው? እንዴት ነው? እኔ ጭራሽ አልገባኝም፣ በእውነት አልገባኝም። እንዴ ያቺስ ደግሞ ምን ቤት ሆና ነው አሁን? እሷ ትላንት ከትላንት ወዲያ ምን ስትል ኖራ ነው ይጂ ውጪ ምናምን የኔ ነው ምናምን ስትል ኖራ፣ አሁን ደግሞ ምን ኬት በምን እንትን ብላ ነው እናንተን ለማስታረቅ? እሷ ሲጀመር እዚህ ውስጥ መግባትም የለባትም እኮ። እሷን ብቻ ሳይሆን ማለት ነው ማንንም ማስገባት የለባችሁም እናንተ። በቃ ሁለታችሁ ናችሁ። መጀመሪያም ስትገናኝ ከአብርሃም ጋር ፍቅር ናት ያገናኘችሽ፣ ሌላ ሰው ነው ያገናኘሽ አይደለማ። ሁለታችሁ ናችሁ የተገናኛችሁት። ሁለታችሁ ችግራችሁ መፍታት አለባችሁ። በቃ ተነጋግራችሁ ማለት ነው። ሁለታችሁ ተነጋገሩ፣ ችግራችሁን ፍቱ፣ አብራችሁኑ ከማርገስ ድረስ ደርሰሽ እንዴት ነው የሱን ልጅ ተሸክመሽ አንቺ? ሲጀመር መንገድስ እንትን ይላል እንዴ? ይፈቀዳል እንዴ? ምናልባት ገና ልትሆኚ ትችላለሽ፣ 1 ወር 2 ወርም ሊሆን ይችላል። ግን ቢሆንስ እንዴት ነው? እንዴት በምን አንግል አይተሽ እንዴት አስበሽው ነው አንቺ አሁን? ኧረ እኔ እውነት ተቃጠልኩኝ። ባልወድሽ ይሻለኝ ነበር፣ ባላደንቃችሁ ይሻለኝ ነበር። የእውነት ዛሬማ አልስቅም። እውነት ተናድጃለሁ። ምንድን ነው? ለምንድን ነው የሰሞኑ መነጋገሪያ? በቃ በጣም ህዝቡ ላይ ብዙ ነገር ብዙ ተጽዕኖ ፈጥራችሁ ስንት ነገር ሆኖ አሁን 11ኛው ሰዓት ላይ ሊሄድ ነው። አደራሽን እንደኔ ሆነሽ ተንከባከቢው ምናምን ወይ ተናግረሽ ሞተሻል። እውነቴን ነው። እኔ በጣም ስለተናደድኩብሽ ነው። እኔ ያንቺ አድናቂ ነኝ በእርግጥ። ግን እንዴት ይሄ ቃል ካንቺ ይወጣል እንዴ? ከአንድ በጣም ጂኒየስ ከሆነች ሴት፣ በጣም ጠንካራ ከሆነች ሴት፣ ብዙ ቻሌንጆች ካለፈች ሴት ይሄ ለማን ለየትኛው ፍቅር ምንድን ናት? እሺ ምኑ ናት? እህቱ ናት እንዴ? እሱን የምትንከባከብልሽ እናቱ ናት። ለእናቱ ነው አደራ ስትሽ የምትሄጂው። እናቱነት ተንከባከቢልኝ አደራሽን ያልሽው ምን ማለት ነው? ልመጣም ላልመጣም እችላለሁ እኔ። ምናልባት ከመጣሽ ደግሞ ፍቅርን እንትን ብለሽ ከእሱ ጋር ልትሆኚ ነው። ኧረ በእግዚአብሔር ለእኛም አስቡልን። ኧረ ለአድናቂዎቻችሁ አስቡ። ምን ማለት ነው? ምንድን ነው? አንዳንዴ እኮ የምናወራው ነገርም እኮ እንዴ በስመ አብ ወልድ። እኔ በቃ በእውነት ቃላት አጣሁኝ እኮ። ለእንዲህ ብሎ ራሱ ለማውራት እኮ በጣም ከበደን እኮ።
ምን እንሁንኛ እንዴ? በእናንተ ጭንቀተኛ እንባድ እንዴ? ኧረ በኢየሱስ የእውነት በፍጹም ይሄ ነገር ከአንቺ አይጠበቅም። እግዚአብሔርን ነገ ሌላ ቪዲዮ ላይ የሆነ ነገር ላይ ስናይሽ በቃ አለ አይደለም። ሲጀመር እኮ ይቅርታ መጠየቅ ትልቅነት እኮ ነው። ኢቭን አንቺ እንኳ ተጎተሽ እንኳ ቢሆን ምን ቢሆን አለው ተጎተሻል። ግን አብርሽ እንኳ ይቅርታ ባይጠይቅሽ አንቺ ይቅርታ ብትጠይቂው እኮ ምን ችግር አለው? ኖርማል እኮ ነው። እውነት ትልቅነት እኮ ነው። ትልቅነትሽን ነው የሚያሳየው። እና አሁን ነገ ምናምን የምትለቁት ቪዲዮ ላይ ቢያንስ እሱ እንኳ ይቅርታ ባይልሽ አንቺ ይቅርታ ጠይቀሽው ይሄ መሄድ ምናምን አደራ ምናምን ምንድነው? እንዴት ነው አንቺ ምንድነው የሚባለው? የሆነ አባባል ነበር። ምን ለማን ነው አደራ ስተሽ የምትሄጂው ነው? ፍቅር ለአብርሃም ምንድን ናት? አብርሃም ፍቅርን ወዳታለው እንደዚህ ላለው እያለ እሷ ጋር ያለው ስሜት እያወቅሽ እንዴት ነው ለሱ? እኔ ሲጀመር እኔ ባንቺ ቦታ ብሆን እንዴት ነው አብርሃምን ባሌን አሳልፌ ለሌላ ሴት አደራ ምናምን ብዬ እንዴት እሄዳለሁ? አልሄድም፣ በፍጹም አላደርገውም። እውነት እስከ ጥግ ድረስ ተጋፈጪ። በቃ ይቅርታ መጠየቅ ካለብሽን ጠይቂ። ማለት ትልቅነትሽን ነው የምታሳዩ። አለበለዚያ እንኳ በቃ ምንም ነገር ይፈጠር ምንም ይሁን እስከ መጨረሻ ድረስ ታግለሽ እስከ መጨረሻ ድረስ በቃ የፈለገ ቻሌንጅ ሊኖረው ይችላል። ያው ልጁም ትንሽ እንትን ስለሆነ ፌመስ ስለሆነ ያው እኛ ሴቶች ደግሞ ትንሽ ፌመስ ወንዶች ላይ መንጠልጠል ስለምንወድ ምናልባት ያም ነገር ሊሆን ይችላል። እሱ ደግሞ በዚህም ያው እንትኖቹ ሲበዙ ምናልባት ወንድ ልጅ አይደለ ልቡ እንትን ብሎ ሊሆን ይችላል። ግን የፈለገ ይሁን እስከ ጥግ ድረስ ተጋፈጪ። በቃ እስከ ጥግ ድረስ ሂጂ። መክፈል ያለብሽን መስዋዕት ክፈይ። በቃ ግን አደራ የምልሽ ነገር ምንድነው? በፍጹም ሌላ ሰው አታስገቢ። ሌላ ሰው ማንም እናንተን ሊያስታርቃችሁ አይችልም። ስትገናኙ እናንተ ናችሁ እንጂ የተገናኛችሁት ሰው አላገናኛችሁ። ፍቅር አላገናኝ ወይም ዳኒ ወይም እህትሽ ማለት ፈልጌ ነው። እና እነሱ አይደሉም ያገናኙሽ። አንቺና እሱ ሁለታችሁ ናችሁ የተገናኛችሁት። ሁለታችሁ በቁም ነገር በቃ ወይ ቤተክርስቲያንም ሄዳችሁ እዛ ቁጭ ብላችሁ ያለውን ችግር በስርዓት አውርታችሁ ችግራችሁን ፍቱና እኛንን ከጭንቀት ገላግሉን። በቃ አታሰቃዩን ከዚህ በላይ። እውነት ደከመኝ ውፋ አሁንስ ደከመኛልሽ። እውነትሽን ነው። እግዚአብሔርን በጣም ይደክማል። እኔ አሁን ይሄችን ደቂቃ እንኳን ላወራሁበት ደክሞኛል ስልሽ በቃ ውስጥሽ ሰላም ሳይሆን እኔ አሁን ተናድጄ ባለው ነገር ተናድጄ ስለማወራ ውስጤ የሆነ እንትን ይላል። አንቺ ደግሞ ከኔ በላይ ብዙ ነገር እንትን ያለብሽ ሰውነሽና የራስሽም እንትን ስለሆነ ትናደጃለሽ። አዎ ይደክማል። ደክሞኛል አልሽ። እውነትሽን ነው፣ ደክሞሻል። ግን ድካምሽን በመሸሽ አይደለም። የምታርፊው ስለሸሸሽ እኮ አታርፊም። ህሊናሽ አያርፍም። አብርሽን ትወጂዋለሽ፣ ይሄ የታወቀ ነው። በቃ ብትወጂው ነው አሁንም ለሱ አደራ ብለሽ የምትሄጂው። ምን ብትወጂው ነው ግን? እንዴት የምትወጂውን ሰው ደግሞ አሳልፈሽ ሰጥሽ? እኔ እንጃ። ግን በቃ መክፈል ያለብሽን ነገር ክፈይ። የፈለገ መስዋዕት ይሁን ያንን ነገር ሁሉ አልፈሽ ከአብርሃም ጋር አብረን እንድናይሽ ነው የምንፈልገው፣ ታርቃችሁ እንጂ ለማንም አደራ አሳልፈሽ አደራ፣ ለዛውም ለፍቅር እንዳትሄጂ። ሲጀመር የትም ብትሄጂ ህሊናሽ አያርፍም። ምክንያቱም አብርሃምን ትወጂዋለሽ። ከእሱ ጋር ብዙ ጥሩ ነገሮች አሳልፋችኋል። ያን ጥሩ ነገሮች እያሰባችሁ በዛ ጥሩ ነገር እስኪ አብርሃም አሁን ያረገሽን ነገር ብቻ ሳይሆን ያለፈው በጣም ደሳስ የሚሉ ጊዜ ያሳልፋችኋል። ያንን ነገር እያሰባችሁ በቃ ይቅርታ ተደራረጉ፣ አውሩበት። በቃ ትልቁ ነገር እኮ በቃ ማውራት እኮ ነው። ካላወራሽ በምን? አንቺም እውነት ፍቅር እንዳለችው አንቺም ሌላ ሰው መጥቶ ይጠይቅሻል፣ እሱንም ሌላ ሰው መጥቶ ይጠይቃል። ያ ሰው ደግሞ የሆነ ነገር የዋሰ ነገሩ ማባባስ ነው ነገሩን። ምንም መቼም በእንደዚህ ሁኔታ መቼም እግዚአብሔርን ነው የምልሽ መቼም እንትን አትሉም፣ አትታረቁም፣ አብራችሁ አትሆኑም። ሁለታችሁ ተቀራርባችሁ በቃ ምን ችግር አለ? አንድ ስልክ ሄዶ ብለሽ ደውለሽ ና ላገኘክ ላውራክ ብትይው አብርሃም ይመጣል፣ እርግጠኛ ነኝ። እሱም ስለሚወድሽ ነው እንጂ እንደዚህ ቻው ምናምን ብለሽ እንትን ስትዩ ይሄን ያህል እንደዚህ በቃ ዝን ብሎ ምናምን እንትን አይልም ነበረ። የሆነ ነገር አለው። ምን ይሄ እኮ የታወቀ ነው።
የሆነ ነገር ብቻ ሳይሆን አለው በደንብ ላንቺ ፍቅር አለው። አንቺም ተወጂዋለሽ፣ እሱም ይወድሻል። በቃ እመኑ። መተማመን እኮ ነው። ምንድን ነው ወይስ እኛን እንትን ለማለት እንዴ ለማታለል ምናምን አትሞክሩ እግዚአብሔርና። በዛ ደግሞ እኔ አንድ ነገር የምነግራችሁ ነገር በራሳችሁ ላይ ሟርት ይቅርባችሁ። አታሟርቱ። ይሄ ሟርት እኮ ነው። ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። እውነት አታሟርቱ። አግኙ፣ ደውይለት፣ አውሪው። ቤተክርስቲያን ሂዱና በር ላይ ቁጭ ብላችሁ አውሩ። የማይፈታ ነገር የለም። በቃ ምንድን ነው እንዴ? በስመ አብ ወልድ። እኔ ዛሬ የእውነት ከአንቺ የማልጠብቀው ነገር ነው እንትን ያልኩ። በቃ በእናትሽ ታረቁ። እኔ ባገኛችሁ እውነት እኔ ሽማግሌ ሆኜ እኔ ያስታርቃችሁ ነበረ። እና አብሮ ታረቁ። አንድ ላይ ሆናችሁ እንድናያችሁ መልካም ምኞቴ ነው። በጣም እወዳችኋለሁ። በጣም እጅግ በጣም አደንቃችኋለሁ። በጣም እወዳችኋለሁ። የሀገሬ ልጆች ባካችሁ 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 ታረቁልን እና በሰላም በፍቅር አንድ ላይ እናያችሁ ነው የምለው። እና ሩታዬ እጅ እንዳሰጪ እውነት መቼም ቢሆን እጅ እንዳሰጪ፣ አብርሃምን ለማንም አሳልፈሽ እንዳሰጪ። ይሄ የእህትነት ምክሬ ነው። ባይ ባይ። እወዳችኋለሁ። ሰላማችሁ ብዝት ይበልልኝ።